ኧረ ቢስሚላ መርዞች ናቸው መርዞች። ኮሜንታተሮች እንደው ዝም ብትሉ እስከጠላችኋት እስኪ እሷ ቤት አትሄዱ። ነው ሌላችሁ አትምጡብኝ ብያለሁ። ወላሂ እኔ ታብታብ ራሱ የሚያደርጉልኝ ከነብልግናዬ በቃ የውስጤን የሚረዱኝ ነጃት በቃ በነጃትነቷ የሚወዷት ልጆች በቁጥር ናቸው። እኔ ቤት ኮፒ ሊንክ ራሱ የሚያደርጉልኝ የሚወዱኝ እነሱ ብቻ ናቸው እኔ የሚያስፈልጉኝ። ሌላ ምን ያደርግልኛል? ሄሬ ቢስሚላ በቅጥነቴ ይገባሉ፣ በጥርሴ በፀጉሬ በምኔ መስተመጨረሻም ደግሞ አልሰማቸው ስል ነጃት ኤችአይቪ በሽተኛ ናት አሉ። ኦኬ አመሰግናለሁ፣ ራሴን ከራሴ በላይ ማን ያውቀኛል ብዬ ዝም አልኩኝ። አሁንም አልበቃቸውም፣ ስለባለፈው ህይወት ታሪክ እያመጡ ይሰድቡኛል። ቤዚ የምትባለች ሁለተኛ ይኸውልሽ ነጁ ሁለተኛ ምንም ነገር አልናገርሽም ይቅርታ ቤዚ ዋይት እንደምትለው ብሎኩም መቼም ይቅር አልላቸውም። መቼም ባለጌዎች ናቸው። ይሄ ቅድመውን 200 ሰው ነበር ስራገጥ እንዳለ ስድብ ነው። ለምሳሌ በጣም የሚያናዱኝ ደግሞ እኮ ዙፋን ማለት ነው። አሁን ለምሳሌ ነጁዬ የኔ ቆንጆ ምናምን እየተባለ እየተኮመተልኝ ከሆነ ተከትለው እነዛን ይኮምታሉ። ስድብ ከሆነ ስድብ እየተኮመተልኝ ከሆነ ቻዩ ነጁዬ እኔ ባንቺ ስፈርድ ነበር ወላሂ። አሁን ነው የታዘብኳችሁ በቲክታክ ሰፈር ሲሄድ የሚሰድቡኝ ስድብ አይደለም እና ያለ ነው መሰደብ። ቻዩ የኔ እናት ቻል አድርጊውና እንትን በይ። ዝም ብለሽ ስራሽን ስሪ። ለማንም መልስ አትስጭ። ሀበሻ መልስ ከተሰጠው በልበል ነው የሚለው ወላሂ። እኔ በፊት በጣም ፈርድ ነበር። አሁን ግን እኔም በኢንቦክስ መተው ሲሰድቡኝ የዛኔ ነው የተረዳሁት። ሰውን ሳይደርስባችሁ መፍረድ አትችሉም። ሲደርስባችሁ ብቻ ነው የምትፈርዱት። እና ነጁዬ ቻል አድርገሽ ዝም ብለሽ ስራሽን ስሪ ማለት ነው። ማንም የፈለገ ቢል ለማንም መልስ አትስጭ። ስራሽንና ስራሽን አላማሽን ግን ስራ ነው እንዴ? ስራ ነው። ለምነሽ ቢሆንም ስራ ነው እና ዝም ብለሽ ስራሽን ስሪ። ለማንም መልስ አትስጭ። ማብራራት አይጠበቅብሽ። እንዳለ ስድብ ነው የሚኮመትልኝ። ታዲያ ለዚህ ህዝብ ነው የሚጨነቀው? ሻይ ቅጠል እንኳን ጥቅም አለው። ታዲያ ለእናንተ ነው የሚጨነቀው? በባለፈው ራሱ የቀጠሮ ግን ሲጫወት ወላሂ አመንሽም እኔ ሙስሊም ነኝ በማምንበት እየማልኩልሽ ነው። ቆፍጣናው ተሸንፎ ቢሆን ኖሮ ይደብረኝ ነበር። ጊፍተር ለሱ የሰጠው አሁን ጊፍተሬ ነው። በውስጥ መጥቶ ነጂ እኔ እኮ የታብታብ ጌም ነው የምጫወተው ስላልሽኝም ነው ለሱ የሰጠው ሰው ስለሌለው አለ እና አጫውተኝ ሁሉ ብዬ እኔ ማንንም ጊፍተር አጫውተኝ ብዬ ያናገርኩት የለም። እንዳታስቀጣኝ ራሱ እንድሸነፍ እንዳታደርገኝ ካልኩት ጊፍተሬ ነው አይሰጠውም ነበር። እና ኮሜንት ላይ የመጡ ሲያሽቃብጥ ነገ ጠብቁት ረግጠናለች እንደዚህ ትለናለች ምናምን። ወንድሜ ነው ቆፍጣናው ስለተሰጠው ነው ያልከፋኝም፣ ደስ ነው ያለኝ። ለምን ይከፋኛል? በዚያ ላይ ደግሞ እኔ ታብታብና ኮፕሊንክ እንድደረግልኝ እንጂ ከሱ ጋር ያስኩት ሲጀመር ተቀበይኝና እዚህ ጋር ፍቻቸው እስኪ። አሁን ሁለተኛ ልናገራት ረመዳን ነው አፉት በለን ያሉ ልጆች አሉ። ልንገርሽ ማለላትም አይምጡብኝ። ሐስቢየላህ አለይሁም ለሀገራቸው አፈር ያብቃቸው ባለጌዎች። እንዴ ለምን አይፈቱኝም? ልኬልሻለሁ እኮ እንትና ላይ ቆይ ካንስል አድርገውና ድጋሜ ነው ላኪ አንቺ ኮሜንታተሮች ደግሞ ማለት ነው ሰደቡ ሰዎች እና አንቺ ላኪልኝ አንቺ ላኪ እና እኔ አሁን ላይ እምጠላት ከሆነ ቤቷ ለሄድ ጊፍት ራሱ ባይኖረኝ ለፈጣሪ የተመሰገነ ይሁን። እኔ በቃ ባይኖረኝ ራሱ የማመሰግን ሴት ነኝ። ምክንያቱም አሁን ያለሁበት ሁኔታ ካሳለፍኩት ስቃይና መከራ ስለማይበልጥ ችግር ስላየው ችግር ምን እንደሆነ እኮ እነዚህ ዳንቆሮች አያውቁም። በባለፈው ራሱ እኔ እንደዛ ሲዝቱብኝ እንደዚህ ሲሰድቡኝ ምናምን ነገር ነበር። ደጋውንሽ እሰይ ምናምን ማናየበት በዛ ሰዓት ነው። ያው ለምሳሌ ባንስ $200 በላይ ተሰጥቶኛል ጊፍት አይደለ? በቂ ነው ለኔ። እነሱ ወር ሙሉ አፈርድሜ በልተው 2000 ሪያል ራሱ መስራት አይችሉም። እና ባለኝ ነገር ማመሰግን ሴት ነኝ እኔ። ወሩን ሙሉ ራሱ ጊፍተር እኔ ጌም እየተጫወትኩ አይደለም በዚህ ወር ግን አልሐምዱሊላህ። ዛሬ ታገኛለሽ ነገ ታጫለሽ። ዛሬ ታገኝሽ ሲኖር ይኖራል ሳይኖር ነገ ከሌለ ደግሞ ከነገ ወዲያ አለ። ገባሽ? እና እነዚህ ደንቆሮ ናቸው። ልክ ድሮ ግፍት አልሰጡኝም ብዬ እንደምሳደበው ምናምን የአማራ ልጆች የምሳደብ መስሏቸው። አልሳደብም። የፈለገ ይሰጠኛል፣ አልፈለገ አይስጠኝ። ለኔ ያለው የትም አለ።
በቃ ነጃትን ያለ ሰው መቶ ሰፖርት ያደርገኛል። ማንም ይሁን ማንም ጊፍት አልተሰጠኝ ብዬ ግን አፌን አልከፍትም። እነሱ የጠበቁት እናንተ አማራዎች ምናምን ብዬ የምሳደብ ሲጀመር እኔ ኮፕሊንክ እንድደረግልኝ ነበር ልጫወት የፈለኩትኝ። አይታቸው ሁሉም ሰው ጠላሻል ማለት አይደለም ነጁ። እኔ በራሴ ከነ ጉድለትሽ ከነ ምንሽ ነው የምንወድሽ። በቃ ማትፋቂ እህታችን ነሽ። ሁለተኛ ነገር ደግሞ የሚሰድቡሽ ሰዎች አንዳንዴ ማንነታቸው የማይታወቅ በተለይ ኮሜንታተሮችን አትከታያቸው። እግዚአብሔር እኔ ጋር መጥተው ማይሆን መርዝ ቃላት እኮ ይጽፋሉ። ትኩረት ሰጥቼ ስለማልመላለሳቸው ስለማልሰድባቸው ነው እንጂ ሁላችንም ጋር ስድብ አለ ነጁ። ማርያምን ሁላችንም ጋር ለማኝ አንቺ ምንትስ ሁላችንም ጋር ስድብ አለ። እስኪ ነይና ኮሜንት ላይ እያቸው ነኝ ሞዴሬተሮች አሉ። ለማን ሲሉኝማ ልመናም ስራ ነው እኮ የምላቸው። ልመናም ስራ ነው የሚሰጠኝ አጣው እንጂ ብዬ አፋቸው ነው ማዘጋ። አሁን ዘመዶቼ እቺና እቺ ከየት መጥቶ ነው የሚመሳሰሉት? ያ አይናቸው ወላ አፍንጫቸው ምናቸውን ነው የምትመስለው? እስኪ ምን ይመሳሰላሉ? ከየት አመጡና ነው በግድ የሚያመሳስሏቸው? የኔም ጥያቄ ነው። ልክ ነሽ። የኔም ጥያቄ ነው። እኔ በጣም ስለገረመኝ እቺና ይቻው ምኑ ይመሳሰላሉ? ሁለተኛ ደግሞ ያቺኛው በኑሮ አፋሽ ፈሽ ብላ ነው የምትኖረው። እቺኛዋ ደግሞ በጣም የተበሳቆለች ናት። እኔ የኢትዮጵያ ፖለቲካና የኢትዮጵያ ኑሮ ከጭንቅላቴ ሊገባ አልቻለም ማለት ነውና ፍትህ ለብርቱካን እህታችን ታስራለች እየተባለ ነው። እንግዲህ ፍትህ እንጠይቅላት። መቼም ኢትዮጵያ ላይ ፍትህ የለም። ኢትዮጵያ ላይ እውነት የምትናገሩ ከሆነ አለጡል ወደዛኛው ቤት ነው የምትላኩት። እስከ መቼ ግን ውሸት እንደግፈን? እስከ መቼ ውሸት እንደግፋችሁ? እስከ መቼ ተደብቃችሁ ትዘልቃላችሁ? ነገ ወዲያ እኮ ስልጣንም እንትን ይላል ይሄዳል። ገባችሁ አይደለ? ግን ለልጆቻችሁ ዋጋ ባታስከፍሉ። የዚህ የደሃምባ ደግሞ አሁን እንደ በፊቱ አይደለም፣ እዚሁ ላይ ነው የሚደርሰው። ሰቡበት ባለስልጣኖች። አያበሻ እኔም እኮ የአብይ ደጋፊ ነኝ፣ የብልጽግና ደጋፊ እኮ ነኝ። ግን ለሀቅ መቆም ጥሩ ነው። የፈለገ ነገር ቢሆን ከተበዳይ ጎን ቁሙ። እኔ የፈለገ ነገር ቢሆን የማንኛውም ብሔር ይሁን የማንኛውም ሃይማኖት ተከታይ ይሁን እኔ ከተበዳይ ጎን ነው የምቆሙ። በቃ የፈለገ ነገር ቢሆን እኔም ገዢውን ፓርቲ ደግፋለሁ። እኔም ብልጽግናን ደግፋለሁ። የአብይ መንግስት ግን አላሰራሉት። ከየአቅጣጫው የሱን ስም ለማጠልሸት ህዝብ እንዲጠላው የማይሰራ ነገር የለም። ግን እሱን እየጎዱ ሳይሆን የሚጎዱት ህዝቡን ነው የሚጎዱት፣ ንጹሃንን ነው የሚጎዱት። ገባችሁ? እሱ ምንም አይጎዳም። ቢያግቱም የታገተው ነው የሚጎዳው፣ ቢገሉም የተገደለው ነው የሚጎዳው። የሚያሳዝነው ይሄ ነው። ገባችሁ? ስለዚህ በጣም አስቸጋሪ ነው። የማይመስል ነገር ለሚስትህ አትንገር አለ። ከየት አመጣችሁት? አራባና ቆቦ ነው የሚባለው። ከየት አገናኘ? ከየት አሁን እቺ ልጅና እቺ ልጅ የት ነው የሚመሳሰሉት? ያ ረቢ፣ የፊታቸው ቅርጽ ራሱ አንድ አይደለም። የፊታቸው አቀማመጥ ቅርጹ ራሱ ሰዎች የተለያየ ፊት አለን አይደለ? ክብ ፊት ያለው አለ፣ ረጅም ፊት ያለው አለ። ፊታቸው ራሱ የት ነው የሚመጣው? የፈለገ ነገር ቢሆን ማለት ነው። ለምን ተዋሻላችሁ? ለምን ታስመስላላችሁ? ድራማ ነው። በቃ እኮ ልጆቹን እኮ እዛም ተሰቃይተው አሁንም ደግሞ እዚህ ሊያግቷቸው፣ ሊያሰቃዩቸው፣ ሊያስሯቸው እንደገና ደግሞ ሌላ ችግር ሊመጣባቸው ነው። ተበደልኩ ብሎ መውጣትም ወንጀል ነው እንዴ? ለካ ማለት ተበደልኩ ብሎ ከወጣም ሰው ወንጀል ነው። ፓፒ ደግሞ ምን ሆነ? ማን ነው ፓፒ? እኔ እኮ ወሬ እናንተ ጋር ነው እንጂ ከየት እሰማለሁ? እኔ የሴት ጓደኛ የለኝ ሩጣ የምትነግረኝ በወጣ ሊቭ ላይ ነው የምሰማው እንጂ ቲክቶክ ላይ ነው የት እሰማለሁ? እኔ የሴት ጓደኛ የለኝም እኮ ማሬ። እናንተ ሽኩ በሉኝ እንጂ እንዚሁ እናወራበታለን። ቀስ ብለሽ አውጪ፣ ውጪ። ማን ጠራሽ? ፖፖ ኧረ ምን ጉድ ነው? በአማርኛ ጻፉልኝ እስቲ። ማን ነው በእንግሊዘኛ? ምንድነው ይሄ ፊደል? ምንድነው ጋይስ? ፖለቲካ ነው ምንድነው ፊደሉ? ግን ከየት ነው ያመጣችሁት? እኔ አይቻላቅም። ፖፖ ነው
ምንድነው የምትሰሙት? ፖፖ ደግሞ ምንድነው? ፖፖ አማራችሁ ደግሞ አይቅርብኝ። ምንድነው ፖፖ? አፕሊኬሽን ታዲያ ምን ሆነ? እሱ ደግሞ ታዲያ እኔ ስለ ፖፖ ምን አገባኝ? እኔ ፖፖ እኔ ምን አገባኝ እንዴ? ምን ይመለከተኛል? እኔ ደግሞ ስለ ፖፖ ላውራ? ፈጣሪው ትዕግስቱን ስጠኝ እንዴ! የህፃናት ፖፖ ነው። 5 ሴት አርግዞ ጠፋ። ይመቸው። ፖፖ አማረኝ። ይሄው ጊዜ 2 ብር ነው። 2 ብር ነው። እዚህ ዴይ ቱ ዴይ ብትሄጂ 2 ብር ነው ፖፖ። ምን አገባኝ ነው ስለ ፖፖ እንዴ? 666 ነው። እናንተ ብር የሚያመጣው ሁሉ 666 ብቻ ነው እንዴ? ሰው ጤና የለውም እንዴ? ፖፖ ግን ምን ያረጋል? እንደው በማርያም ነገሩኝ። ፖፖ ምን ያረጋል? ምንድነው የሚያረጋው? 666 ነው። እናንተ ደግሞ ሁሌ 666 ነው። የሆነ ነገር ይምጣ 666 ነው። የሆነ ነገር ይምጣ 666፣ ርስቅም ይምጣ 666 ነው። የሆነ ደህና ነገር ይምጣ 666 ነው። ኤሮዲያ ምን ነው እንዴ? ሁሉንም ከ666 ጋር አገናኝታችሁ ሃይ እንግዲህ እንዴ! እኔ አትንገሪኝ እናቴ። እዚሁ ኮሜንት ላይ ጻፉ። በሼር ነው የሚሰራው። ሴት ብቻ ነው የሚወደው መብቱ። እኔ ምንም ስላልገባኝ ባጠይቁኝ ጥሩ ነው። እኔ አሁን ፖፖዩን እኔ ምንም የማውቀው ነገር የለኝም። እኔ ፖፖ ሲሉም እኔ ጋር እንዴ ማን ነው ፖፖ ነው ፖፖ አሬሉ where is ፖፖ? ፖፖ የለም እኔ ጋር የለም እናቴ። እኔ ጋር ምን ሊሰራ ነው የሚቀመጠው? ሲጀመር ብር የሚያስገኝ ከሆነ ማለት ነው። እኔ ምንም አድርጉ ምን ብር የሚያስገኝ ከሆነ ሰው አትግደሉ፣ በሰው ላይ ክፋት አታድርጉ እንጂ ብር ነው እንዴ? ምን ችግር አለው? እኔ ሁሉንም ነገር ከንትን ጋር ታገናኙ። ዋናው ነገር ግን የሰውን እበላለሁ ብላችሁ የራሳችሁን እንዳትበሉ ተጠንቀቁ። አንዳንድ ሰዎች አሁን ስራ ብርን ማግኘት ከፈለግሽ 10,000 ብር አምጪና 50,000 ብር አድርገን መልስልሻለን ብለው 10,000 ብርሽን ብዙ ጊዜ መዳም ቤት እያለው ነበር ጅንጀና የሚመቸኝ። እሱን ራሱ እያወራሁት ሳህን ማጠብ ስለሚመቸኝ ነው። የምሬን ነው ገብርኤልን እያወራሁት ቤቴን አጽዳለሁ። ምንም ሳይመስለኝ ቤቴን አጽድቼ ፏ ብትና አድርጌ እንደው ድሮም ማላነሳውን ሁላ አንስቼ እያጸዳው ነበር። ቤቱን ጽድት አድርጌ እየተጀናጀንኩ ምን እያልኩ በቃ መዳሜ ሁላ በቃ እንዴት እንደምመቻት ልነግራችሁ አልችልም። ለዛ ነበር አሁን ምን ልሆን ብዬ ነው እኔ በወንድ ልጅ ምጀናድ ነው። ምን ልሆን ብዬ ነኝ ባለ ትዳር ነኝ። አሁን ተሰብስቤ ቁጭ ብያለሁ። እንደዚህ ከምትሆኑ አግቡና ተሰብስባችሁ ቁጭ በሉ። ገብርኤል ምር ነው አግቡ። በተለይ ማግባት ሴት ልጅን ይሰበስባል የሚብለው የመጀመሪያ ነው። ከዛ በተረፈ እኔ መዳም ቤት ነበር ምጀናጀነው። መዳም ቤት አልዋሽ ምጀናጀናለሁ። እሱን ራሱ ሳህኔ ለማጠብ ነው እናቴ እንዴት አጥብ ያው ያ ሁሉ ሳህን ተከምሮ አጥቤ ሲጨርሰው ራሱ በስማም ብዬ ማማጥብበት ጊዜያቶች አሉ። ለምን ዋሻለሁ? እውነቱን አውራ እንጂ ይሄንን ደግሞ አንዳንድ ወንዶች ያውቃሉ። የምር እንደዛ ነው። ዝም በይ እስኪ ውጪ ከቤቴ። አንቺ ቤቴ ቁጭ ብለሽ እኔን የምታዥኝ ማን ስለሆንሽ ነው? አጨብጫቢ